ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በሌላ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ ከሆናችሁ በቀንነት ቤተሰብ እየሆናችሁ አበረታቱኝ። ሀይሚዬ እንግዲህ በብሩኬ ቤት ዛሬ ከቅዱስ ጋር ከች ብላ አስደንግጣናለች ማለት ነው። ውድ ቤተሰቦቼ አንዳንድ ልጆች ያው እንግዲህ ቲክቶክ ላይ ፎቶቸውን እያቀነባበሩ እየፖስቱ ነበር። እንዲሁም ደግሞ ሀይሚ የለቀቃችሁ ቪዲዮ ላይ ቅዱስ ኮሜንት ሰጥቶ ነበር። ተመላልሰዋል። ብቻ የሆነ እንጃ የቅዱስና የሀይሚ እንዲሁም ደግሞ የሶሲና የፍፄንማ በውስጥ መስመር ሹክ ያላችሁ አላችሁ አንዳንድ ልጆች ማለት ነው። የምር እንዴ ትክክለኛ መረጃ እያወጣችሁ ትገኛላችሁና ብቻ ለማንኛውም ውድ ቤተሰቦቼ ያው ዛሬ እንግዲህ ብሩኬ መግቢያ የሰራውን ሁላችሁም አዳምጣችኋል ብዬ አስባለሁ። ሀይሚ እየሆነች ከነበረችበት አንጻር እንደገና ደግሞ ሀይሚ እየተናገረችው ከነበረችው አንጻር ሊንዳን ማምጣቴ ትክክል ነበረ። ያመጣውበትም እቅድ ተሳክቶልኛል። ምናልባትም ሊንዳን ባላመጣ እኔና ሀይሚ ላንገናኝ ሁሉ ቀን በቀን የመገናኘታችን ነገር ያበቃለት ነበር ወይ ደግሞ በቃ የሆነ ነገር ይበላሽ ነበረ። ሊንዳን በማምጣቴ ሀይሚ ጋም ቀን በቀን እየተገናኘን ነው። ብቻ ስኬታማ ሆኛለሁ ሊንዳን በማምጣቴ ነገሮች ያሰብኳቸው እቅዶቼ ተሳክተውልኛል ነው ያለው። እንግዲህ ብሩኬ ዛሬ እንግዲህ ሁሉንም ነገር እነግራችኋለሁ ብሎ ነው የመጣው። ለሀይሚም እንግዲህ ሁሉንም ነገር ለመንገር ለማስረዳት ነበር የመጣው። እኛ እኮ ሊዳን ለምን እንዳመጣህት እኮ በትክክል ገብቶናል፣ ተረድተናል እኮ ብሩኬ። አንደኛ ያው ሀይሚ እንደዛም ስትሆን ነበረ እሷንም በቃ ለማስተማር ሌላውም ተመልካችንም ለማስተማር ነበረ ይዛሃት የመጣኸው። እኛም ገብቶናል፣ ተረድተናል። ግን መሳምህ ስትስማት ነው እኛም የተናደድ ነው ሀይሚም የተናደደችው እንጂ እኮ እንኳን እኛ ኦዲየንስ ማለት ነው ሀይሚ ራሱ እኮ ተረድተዋለች ሊዳን ለምን እንዳመጣት ማለት ነው። ምክንያቱም በቃ አለ አይደል አንተ ሽለጥለጥ ሴቶች ምናምን በቃ እንደዛ ነገር እያለችው ስለነበር እንደዛ ከሆነማ አሳይሻለሁ አላለም? አሳይሻለሁ ጠብቁኝ በቃ አሳያለሁ ብሎ ነበርና ሀይሚም ጠብቃ ነበር እንደዛ እንደሚያደርግ ኦዲየንስም ጠብቆ ነበር። ያ ነገር ሁላችንም ለምን እንደሚያመጣ ለምን እንዳመጣ ምን ማስተማር እንደፈለገ ሁላችንም ገብቶናል። ግን መሳምህ ነው ስህተት የፈጠረው ማለት ነው እንጂ ያኔ ለማስተማርም ለስራም ማምጣትህ ሳይሆን ጥፋቱ እስከ መሳም ድረስ መድረስህ ነው ሀይሚንም ያናደዳት ኦዲየንስንም ያናደደው ማለት ነው። እና ብቻ እንግዲህ ያው ሀይሚዬን ሁሉንም ነገር እነግራታለሁ ብሎ ነበረ። ያው ትናንትና እንግዲህ ሶፊ ቤት እንዳያችሁት ልክ ብሩኬ ሲመጣ ነው ሀይሚ የወጣችሁ። ደብሯት ነበረ። ባይደብራት ነበር የሚገርመው እውነት ለመናገር ምክንያቱም በልደቷ ቀን የሆነው ነገር ልክ ስላልነበረ ያ ነገር ስለደበራት ወጣ ሄደች። እና ያው ብሩኬ ደግሞ በጣም ደብሮት ነበር ካያችሁት። ሀይሚ ከወጣች በኋላ በጣም ተክዞ ነበረ፣ በጣም አዝኖ ነበረ። እንደዚህ አንገቱን እየነቀነቀ ደብሮት ሁላ ነበር። መጨረሻ ላይ እንግዲህ እሱም ጥሎ ነው የወጣው። ኬኩንም ራሱ አልበላም ማለት ነው። በእርግጥ ሁለታቸውም ቆርሰዋል። በዚህ አጋጣሚ ውድ ቤተሰቦች በዚህ አጋጣሚ ሁለቱም ኬክ ቆርሰዋል። ሀይሚዬ መጀመሪያ ቆረሰችው። እንደገና መጨረሻ ላይ ያው ብሩኬ አዝኖም ቢሆን ተክዞም ቢሆን ቆረሰ ማለት ነው። እና ማን ነው በእናታችሁ ፍፄ ማን ነው እንትና ነው አይደል ሚፍታ መሰለኝ ለሀይሚዬ ትንሽዬ ኬክ ዶናት ነገር ሰጥቷታል። እግዚአብሔር ይስጥ እንኳንም ቀምሳ ወጣች። ያው ከኬኩ ላይ ባይሆንም ማለት ነውና ብቻ እንግዲህ ሀይሚዬ ቅዱስን ይዛ መታለች። እንግዲህ ብሩኬ ላውራሽ እኔና አንቺ የምናወራው ነገር አለ ሲላት ከዚህ በኋላ ከቅዱስ የሚደበቅ ምንም ነገር የለም። ከሱ ፊት ማውራት ትችላለህ፣ ማውራት የፈለግከውን ሲጀመር እኛ ጨርሰናል፣ የምናወራው ነገር የለንም። አለኝ ካልክም ደግሞ ከሱ ፊት ማውራት ትችላለህ ነው ያለችው። ብሩኬ ደግሞ እንግዲህ ከቅዱስ ጋር ቅዱስ ባለበት ማውራት የፈለገውን ለሀይሚ ማውራት አልፈለገም። በቃ ትቸዋለሁ፣ ቤተሰብ ቅድም ያልኳችሁን ነገር በቃ ትቸዋለሁ ነው ያለው። ያው ደብሮታል፣ ተናዷል፣ ምንም ጥያቄ የለውም። ምክንያቱም እንደውም እሱ አልጠበቀም ይመስለኛል እንደዚህ ሀይሚ ከወንድ ጋር ትመጣለች ብሎ የጠበቀ አይመስለኝም። ድንገት ነው የሆነበት ስሜቱ ላይ ማለት ነው። እና እንደዛ ነው ያየ ነው። ገርሞታልም፣ ሲስቅም ነበረ፣ ተናዷልም። ብቻ ዝብርቅርቅ ያለ ስሜት ነው የተሰማውና በቃ እራት ብሉ፣ ቁርስ ብሉ፣ እራት ይጋብዝሽ ምናምን ብቻ አለ አይደለ ይሄ ተናዳችሁ የምትናገሩት ነገር እንደዚህ አይነት ንግግር ነበረ ሲያደርግ የነበረውና እውነት ለመናገር እንደኔ እንዳንዴ ጨረቃ ፋሚሊ በመካከላችሁ ሶስተኛ ወገን እያስገባችሁ መራራቃችሁን ባታበዙት ጥሩ ነው ብዬ ነው የማስበው። በቃ ይበቃል ማለት ወር ከሁለት ሳምንት ምናምን እየሆናችሁ ነው። በቃችሁና በቃ ወደ ራሳችሁ ተመለሱ። እንደውም እረፍት ማድረግና የተወሰነ 1-3 ቀን ምናምን ነገር ከሚዲያው ጠፍታችሁ ራሳችሁን ብታዳምጡ ጥሩ ነው ብዬ ነው የማስበው። ብሩኬ ደግሞ ዘገየህ። ምናልባት የዛሬውን ቀን ትናንት አድርገው ቢሆን ኑሮ
ትናንት ብቻዋን ጠርተ ብታናግራት ኑሮ ምናልባት ነገሮች ይስተካከሉ ይሆናል ብዬ አስባለሁ። ወይ ደግሞ የልደቷ ቀን ነበረ ያን ነገር እንደዛ ማድረግ የነበረብህ የዛሬውን ማለት ነው። እና ባዘገይ ጥሩ ነበር። ብቻ ውድ ቤተሰቦች ዛሬ እንግዲህ ሀይሚ ቅዱስን ይዛ መታለች። ነገ ደግሞ ብሩኬ ተናዶ ወይ ከሊዳ ጋር ይቀጥላል ወይ ደግሞ ሌላ ሰው ይዞ ይመጣል። እያለ እየተቀጣጠለ ነገሩ ሊሰፋ ነው ማለት ነው። እና ያ ነገር ከሚሆነው ግን ማለት ነው ተረጋግታችሁ ወደ ራሳችሁ ተመልሳችሁ እረፍት አድርጋችሁ ከፈለጋችሁ ቡታጅራ ሄዱ፣ ካለዛ ደግሞ ቤታችሁ እረፍት አድርጉ፣ ወይ ደግሞ የሆነ ቦታ እረፍት አድርጉና ወደ ራሳችሁ ተመልሳችሁ ራሳችሁን ብታዳምጡና ይሄ ነገር እየሰፋ ሶስተኛ ወገን ያለበት በነገራችን ላይ ሁሌም ሰላም የለም፣ ምንም ሰላም አይመጣም። ገብቷችኋል? ነገ በቃ ወይ አራቱ ደግሞ አንድ ላይ ይገናኙና ቅዱስና ሀይሚ ብሩክና ሊዳ ይገናኙና የተቀጣጣለ እሳት ሊሆን ነው ማለት ነው። በእናታችሁ ደህና ከነዳኒ ከነሶሲ ወጣችሁ ብለን እፎይ ሳንል ብሩኬ ሊዳን ይዞ መጣ። ሀይሚ ደግሞ ዛሬ ቀጥለሽ ቅዱስን ይዛ መጣችና እግዚአብሔር አምላክ ወደ ልቦናችሁ ይመልሳችሁ። ሶስተኛ ወገንን ከህይወታችሁ የምታስወጡበት አንደበት በቃ የሆነ ይስጣችሁ። የምሬን ነው የምላችሁ። እንዴ እኛ መረረን ሰለቸን እኮ እንዴ። እናንተ ታርቃችሁ እናንተ ሰላም ሆናችሁ ትመጣላችሁ እያልን ከዛሬ ነገ እንጠብቃለን። እናንተ ጭራሽ አዳዲስ ነገር ስራ ነው። በእርግጥ ስራ እየሰራችሁ ነው፣ ግን እስኪ ትንሽ ተመልካችንም አስደስቱ። ያው ብሩኬ እንግዲህ እንዳያችሁት ብዙ ነገር ብሏል። እኔ መጣል የምትፈልጉ ያልሆንኩትን ነገር ሆነ የምትሉ ልጆች እኔ መቼም አልወርቅም፣ ፈጣሪ እስካለ ድረስ አልወርቅም ብሏል። ያው ኮካ ኮላ ምናምን የሆነ ካምፓኒ መሰለኝ ሸራተን ጋብዟቸው ነበረ። በእርግጥ ብዙ ልጆች ተሳስታቸዋል። እዛ ጋር እነ ዳኒ ሮያል ለቆት ነበረ። ትንሽም እንደውም ቃለ መጠይቅ ተደርጎለታል ለዳኒ ሮያል ራሱ እና እዛ ጋር ሁሉም ነበሩ። በነገራችን ላይ እነ ዳኒ ሮስት ሁሉ ነበሩ። በጣም አብዛኛዎቹ ቲክቶከሮች እና ዩቲዩበሮች እዛ ላይ ተጋብዘው ተገኝተዋል። እና ከነዛ ውስጥ እንግዲህ ብሩኬም ታዳሚ ነበረ፣ ተጋባዥ ነበረ። በዛ አጋጣሚ እንግዲህ ያው ሶሲ አጠገቡ ሄዳ ሰልፊ ፎቶ አንስታን የፖስተተችው ማለት ነው። እና ኖርማል ነው ያ እንትን ሊያስብል አይችልም። ብዙ ሰው ግን ያው ተነጋግሮበታል። ናይት ክለብ ነው ምናምን በማወቅም ይሁን ባለማወቅም ይሁን አላቅም። ገብቷቸዋል። አሁን አንዳንዶቹ ምናልባት ናይት ክለብ የሄዱ መስሏቸው ሊሆን ይችላል። ያው የሶሲን አለባበስ አይተው፣ ሶሲ ኖርማል ነው አለባበሷ፣ ሁሌም እንደዚህ ነው፣ ለቀቅ ያለ ፈታ ያለ ዘና ያለ ነው የምትለብሰው። እና ሰው ምን ይለኛል ምናምን አትልም፣ እሷን ከተመቻት ማለት ነው። እና አብዛኞቹ ግን አይተዋል ብዬ አስባለሁ። ቢያንስ ዳኒ ሮያል የፖስተውን ያላየ አለ ብዬ አላስብም። እና ያ የኮካው ነው ናይት ክለብም አይደለም። ያው ትክክለኛውን እንግዲህ መረጃ እሱም ይፋ አድርጎላችኋል። ምናልባት ግራ የተጋባችሁና ይሄ ነገር የት ነው ብላችሁ ጥያቄ ለፈጠረባችሁ ሰዎች ማለት ነው። ያው እንግዲህ ዛሬ ብዙ መልእክት አስተላልፏል። ሀይሚንም የምትጠሉ ሰዎች ምናምን መጥላት የለባችሁም ብቻ